ይሄ የኔ ላይፍ ነው። ማንም ያገባውም የለም። ማንም ሰው ይሄንን ነገር ሊጠይቀኝም አይችልም። ግን ደግሞ እሷ እያለች ይሄንን ነገር አድርጌው ቢሆን ልክ ነህ። ቤተሰብም ይሰደባል፣ አንተም ይሰደቡ፣ ሁሉም ይሰደባል። ይሄ ግን የሚያሰድብ ነገርም የተደረገ ነገር የለም። አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም። ይሄንን አረጋግጠ ለአእምሮህ ንገረው። በቃ ማንም ባይኖር ድጋሚ ከሩታ ጋር ግን ተጋብቼ የምኖር ሰው አይደለሁም። ስለዚህ ይሄንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተገቢ አይደለም። የፈለግከውን ጥያቄ ጠይቀኝ ማለት ነው። ግን ደግሞ እኔ ከነሱ ጋር መገናኘትም በምንም አይነት መንገድ አልፈልግም። በቃ ከሩታም ጋር በመሀላችን ልጅ ባይኖር ከእሷም ጋር መገናኘት አልፈልግም ነበር። ስለዚህ አሁንም ነገም ከነገ ወዲያም ከማንም ጋር ሆነ እንድታገኘኝ አልፈልግም። ማግኘት ከፈለክ ብቻዬን እንደዚህ እመጣልሃለሁ። ብቻህን ታገኘኝ ብቻዬን ነው አንተም ማገኘህ ማለት ነው። አይ አሁን እኮ ያልገባ ነገር ብዙ ነገሮች አሉ አብርሃም። ምንድነው ያልገባኝ? በመጀመሪያ ደረጃ በጣም ራስን እየተቆጣጠርክ አይደለም። በነገራቶች ራሳችንን ካልተቆጣጠርን ደግሞ የምናደርገውን ነገር አናቅም እኮ። ከምን አንጻር ነው ይሄን ልትል የቻልክበት ምክንያት ከምን አንጻር ነው? እያንዳንዱ ማረጋቸውን ነገሮች መጀመሪያ ከልሁ ባለፈ ምክንያት ጠይቀኝ። በቀል አለብህ። የሆነ ሰው መበቀል ትፈልጋለህ። የሆነ ሰው የሆነ ነገር ስላደረገ አንተም የሆነ ነገር ማድረግ ትፈልጋለህ። ይሄ ደግሞ ህይወት አይደለም። ምንም ነገር አልፈልግም። በመጀመሪያ ማመን እናንተ ማወቅ ያለብህ ነገር አንተ እኔን ምክንያት ጠይቀኛል ወይ ይሄ ነገር ለምንድን ነው የምታደርገው ብለህ ምክንያት አልጠይቀኝም አይደል? እስከ ዛሬ ድረስ ምክንያት ብጠይቀኝ ኖሮ ለእያንዳንዱ ነገር እንዲህ ነው ብዬ አስረዳሃለሁኝ። የትኛውንም ነገር ያለ ምክንያት ማድረግ ሰው አይደለሁኝም። ምክንያት እኮ መጠየቅ አይጠበቅብኝም። ሁሉም ነገር እኮ እያየሁት ነው። የሚደረገውም ነገር ሁሉም ነገር እኮ እያየሁት ነው አይደል እንዴ? የሚሰራውን ስራ እኮ ቀን በቀን እኮ ሶሻል ሚዲያ ላይ እኮ ነው ላይፍክ ያለው። ግዴታ ለአንተ መጥቼ እኮ መጠየቅ አይጠበቅብኝም። በቃ የፈለገ ነገር እኮ ወደ ሚዲያ ይዘህ አትወጣም አይደለ? ሁሉንም ነገር ወደ ሚዲያ ይዘህ ትወጣለህ? አትወጣም። በቃ ያለውን ነገር ምክንያት በውስጥ መጠየቅ ትችል ነበረ። ሜሪን ይዘህ መጣህ እኔን ለማሰደብ አንዳንድ ነገሮችን ከማድረግ ውጭ ማለት ነው። ስለዚህ አሁን ለአውራክ የመጣሁት ስለ ትናንትናው ስለተፈጠረው ነገር አለ። በቃ የትናንትናው ኦልሬዲ ተፈጥሮ አልፏል። የፈሰሰው አይታፈስም ሄዷል። አሁን ለአውራክ የመጣሁት እሺ፣ አሁንም እያልክ ነበር ምክንያት ሲዘን ምንድነው እንደዚህ ለመሆኑ? እኔ አሁንም እያወራኋቸው ነበር ለአንዳንድ ሰዎች እንትና ደግፍ ወይም ደግሞ እንትና ስላወራ እንትና ስላላወራ ምንም የሚቀየር ነገር የለም። አሁንም ቢሆን ማለት ነው። ወይም ደግሞ አንተን እዚች ጋር ሩታን አስበለጥኳት የሩታ ደጋፊ ሆንኩ የአንተ ደጋፊ ሆንኩ ምንም የሚቀየር ነገር የለም። ከአንተም ወግኜ ለሩታ እንትን ብላት ምንም የሚቀየር ነገር የለም። ለሩታም ደግፌ ለአንተ የሚቀየር ነገር ይባባሳል እንጂ ምንም የሚቀያየር ነገር የለም። አሁን ግን እኔ እንድታስረዳ የፈለገው ነገር ኦኬ፣ ከሩታ ጋር ልትስማሙ አልቻላችሁም። እስከዛሬም ብዙ ነገሮችን አንተ ሞክራለህ ለመታረቅ ከሷ ጋር እሷም እንደዛው፣ ግን ነገራቶች ሊያስማማችሁ አልቻለም። ስለዚህ ደግሞ የአንተ ቤተሰብ አለ፣ እኔ ወንድምህ ነኝ አይደል? ሶ የአንተ ክብር የኔም ክብር ነው፣ የኔ ውድቀት ደግሞ የአንተ ውድቀት ነው፣ የአንተ ከፍታ የኔም ከፍታ ነው። ስለዚህ በተከበርክ ቁጥር እኔም እከበራለሁ፣ አንተም እዛው በተናክ ቁጥር እኔም እናውቃለሁ። ስለዚህ ቤተሰብክ ነኝ፣ ስጋክ ነኝ። አይመለከተም የሆነ ነገርም የሚሉ ሀሳቦችም ስለመጡ ያ ነገርም ስለመጣ ማንም አይመለከተም ያለ የለም። ኤፍሬም ማንም አይመለከተም ሊልህም አይችልም። አይወላ አብራ ባውሮ እንደዚህ መልስ እንድትመልስልኝ ሳይሆን የፈለኩት ማለት ነው። ምክንያቱም አንተ ራስህን ማስከበር የምትችለው ወይም ደግሞ እኛን ቤተሰብን ማስከበር የምትችለው አንተ ራስህ ነህ። ገብቶሃል? አንተ እኛን ሳታከብረን ቤተሰብን ሳታከብር ማንም ሰው የአንተ ቤተሰብ ሊያከብር አይችልም። መጀመሪያ ቤተሰብን ማክበር ያለበት ራስህ ወይም ደግሞ ማስከበር ያለበት ራስህ ነህ። ስለዚህ እኔንም ጋሽዬንም ሁላችንም አሁን ላይ ማንንም እያከበረንም አይደለም እየተከበርንም አይደለም። ስለዚህ አንተ በምታደርገው ነገር ነው። ይሄ ደግሞ ምንድነው ካልከኝ ልነግርህ ነው። ምንድነው ካልከኝ ከሩታ ጋር ኦኬ ተፋታችሁ፣ በቃ የሚያስማማችሁ ነገር ምንም ነገር አልተገኘም። የሚያጣላችሁ ነገር ነው ሁሌም ቢሆን እየተገኘ ያለው። ተጣላችሁ አይደል? ተጣላችሁ። ገና ከተወለደ ልጁ ሎሌ ከተወለደ ገና 6 ወሩ ነው። በ6 ወር ውስጥ አንተ ከሄርሜላ ጋር ሄደህ ቀለበት ስታደርግ የኛ ቤተሰብ ደስተኛ ይሆናል ነው ወይስ እንዴት ነው? የኔ ደስታ አፈልጉም ነው ምናምን? እንዴት ነው በአንተ ደስታ እንዴት ነው እኛ የምንደሰተው? እንዴት ነው ልንደሰት ምንችለው? ልጃችሁ እንደዚህ ነው እየተባለ እየተወራ ለነጋሽዬ ወንድምክ እንደዚህ ነው እየተባለ
ገና በፈታበት ሚስቱን በፈታበት ሄዶ ከቀለበት ጋር ከሌላ ሴት ጋር ቀለበት ያደርጋል ተብሎ ይሄ ነው ለአንተ ክብር መስጠት? የትኛው ነው ክብር? አልገባኝም። እሺ ጨረስክ? አዎ ጨርሻለሁ። በመጀመሪያ ደረጃ እኔና ሩታ ከተፋታን ህፃኑም ሳይወለድ በፊት ነው አይደለም? ነው እየተጨቃጨቃችሁ ነበር። ዝም እያለ አሁንም እየተጨቃጨቃችሁ እኮ ምንም አልተፋታችሁም። ትገናኛላችሁ፣ ምን ትላላችሁ እኮ። የሚያገናኘንማ በመሀላችን ልጅ ስላለ ነው። ገባኝ። ግን ደግሞ እኔና እሷ ከተለያየን በጣም ቆይቷል። ሩታ እርጉዝ እያለች ነው የተለያየነው። ከዛም በፊት ደግሞ ሰላም አልነበርንም። ገባክ? አሁን 6 ወር ምናምን ልትለው አትችልም። ከዛ ባለፈ የሰው ልጅ ደግሞ ሳይስማማ ሲቀር እስኪገዳደል ድረስ መጠበቅ የለብንም አይደል እንዴ? መገዳደል የለብንም እኔና እሷ። ስለዚህ ካልተስማማን መለያየት ነበረብን። እሷም ፍቺ ፈለገች። እኔ በጊዜው እንደውም አልፈለኩኝም ነበር። ብዙ ታገልኩኝ ያንን ወረቀት ላለመፈረም። መጨረሻ ግን ተፋታን። ኢቨን ፍርድ ቤት ሄደን ሁሉ ነገር አልቆ ምናምን የተለያየ ነው አይደለ? ስለዚህ ጨርሰናል። እኔ እዛ ጋር አብቅቷል ሁሉ ነገር የኔና የሷ ነገር። እኔ በወርም ላግባ፣ በ2 ወርም በ3 ወርም በአመትም በ2 ዓመትም ላግባ፣ ይሄ የኔ ላይፍ ነው። ማንም ያገባውም የለም። ማንም ሰው ይሄንን ነገር ሊጠይቀኝም አይችልም። ግን ደግሞ እሷ እያለች ይሄንን ነገር አድርጌው ቢሆን ልክ ነህ። ቤተሰብም ይሰደባል፣ አንተም ይሰደቡ፣ ሁሉም ይሰደባል። ይሄ ግን የሚያሰድብ ነገርም የተደረገ ነገር የለም። ገባ? ሲቀጥል ደግሞ እኔ በዚህ ታይም እንኳን ቀለበት ማድረግ አልፈለኩም ነበር። ገባ? ነገሮች ግን አንዳንድ ጊዜ ይገፋፋዋል። ምንድነው የሚገፋፋው? አንድ በመሀል ሄርሜላ እየተጨነቀች ነው ያለችው። ገባ? ያም ይመጣል የሆነ ነገር ይላታል፣ ያም ይመጣል የሆነ ነገር ይላታል። እኔ ላይ ያለ ተስፋ እየቀዘቀዘ መጣ። በዚህ ታይም ደግሞ ልጨርስልህ፣ አንዴ ታወራለህ፣ ከዛ ልጨርስልህ። በመሀል እቺ ልጅ ተስፋ እያጣች ስትመጣ የግድ ደግሞ ቀለበት ማድረግ ነበረብኝ፣ ቢያንስ ማለት ነው። አእምሮ እንዲረጋጋ። እንቅልፍ መተኛት አልቻለችም፣ ብዙ ነገር ሄርሜላ ማለት ነው። ስለዚህ ይህን ነገር መወሰን ነበረብኝ። ቀለበት አደረኩኝ። ቀለበት ሳደርግ እንደገና ነገር ከዛ በፊት ብዙ ጊዜ ስናገር እንዲያደርጋለው አትገፋፉኝ ምናምን ስል ይሄ ጉራ ብቻ ይመስላቸው ነበር፣ ለሁላቸውም ማለት ነው። ገባኝ? ወስኜ ሳሳያቸው ሁሉም አበዱ፣ ሁሉም ተነሱ። ሩታም የሩታ ዘመዶችም ምናምን ሁሉም ድግ ብሎ ተነሳ ማለት ነው፣ ልክ ውሳኔን ሲያውቁ። መጀመሪያ ግን እንደፈለጉ እየተጫወቱብኝ፣ እንደፈለጉ እያደረጉኝ ኢቨን ማለት ነው የመጨረሻ ውርደት እንኳን እንደሆነ የሚታወቅህ የነበረው ያን የቤታቸው ጠርተው ያንን የተዋረድ ነው ማለት ትችል ነበር። ዛሬ ላይ እኔ ስወስን አይደለም ቤተሰብ የሚዋረደው ወይ አንተ የምትዋረደው። ገባ? ስለዚህ በዚህ ታይም አንተ ከኔ ጎን ሆነህ አብረኸኝም ሆነህ ነገሮችን መጋፈጥ ነው እንጂ ያለብህ ኢባስ ከነሱ ጎን ሆነህ እነሱ ትክክል እንደሆኑ እኔን መናገር አትችልም። ገባ? እኔ ብዙ ነገር ያሳለፍኩኝ ብዙ ነገር ያየሁኝ ሰው ነኝ አይደለ? ከዛ በፊት ዛሬ ላይ ስወስን አይደለም ነገሮችን የሚታወቃቸው። ያኔ ብዙ ታግሻቸዋለሁኝ፣ ብዙ እንትን ብያለሁኝ፣ ብዙ የማይሆን ነገር አድርገውኛል። ግን እነዛን ታይሞች በሙሉ ሳሳለፍ ያኔ ነበር እኛ የተዋረድ ነው። ገባክ? አሁን ግን እኔ ስወስን አንተ ከነሱ ጎን መሆን የለብን። ገባክ? እንዳውም ከኔ ጎን ሆነ ቤተሰባዊነትህን ማሳየት ነው መቻል ያለብን። አሁን ዝም ብለህ እስኪ የእሷ ቤተሰብ ለእኛ እሷን ሚዲያ ላይ አሳልፈው ይሰጧታል? አይሰጧትም። ገባ? አንተ ለኔ ለምንድን ነው ሚዲያ ላይ ወጥተህ እንደዚህ አደረገ እንደዚህ እንዴት ይሆናል ማለት የለብህም። ገባ? አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያት ልኖር አልችልም። ይሄንን አረጋግጠህ ለአእምሮህ ንገረው። በቃ ማንም ባይኖር ድጋሚ ከሩታ ጋር ግን ተጋብቼ የምኖር ሰው አይደለሁም። ስለዚህ ይሄንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተገቢ አይደለም። አንድ ነገር ልንገርህ፣ አሁን ባወራበት ነገር የተረዳሁት ነገር አንድ ነገር ልንገርህ አይደለም። ማንም አላስገደደኝም። እንደዚህ ስታወራ ነገሮችን ወደ ሌላ ሰዎች ይቀይሩታል። ገባክ? እኔ በዚህ ወቅት ምናልባት ላላደርግ እችል ነበር እንጂ ነገ ከ3 ወር ከ4 ወር በኋላ ወይ ከ1 ዓመት በኋላ ቀለበት ማድረግ አይቀርም ነበር። ግን ደግሞ አሁን ላይ ያሉት ሞመንቶች ደግሞ ወደዛ ይመራል። ግን አንዳንዴ እኛ ስለፈለገን አይደለም ነገሮች የሚሆኑት ማለት ነው። እኛ ስለፈለገን እኛ በዚህ ታይም ስላለን ምናምን አይደለም። የትኛውም ሰው ራሱ በወሰነው ህይወት ኑሮ አያውቅም። ገባክ? በቃ ነገሮች ወደዛ መስመር ይወስደዋል። ፈጣሪም ፈቅዶ ሊሆን ይችላል። ያንን አደረኩኝ፣ በቃ አለቀ። ከዛ ውጪ ግን ይሄ እንዴት ነው ዛሬ ላይ ውሳኔ ሲታወቅ ለሚመጡብኝ ነገሮች እኔ ምላሽን መስጠት አልፈልግም። ሲቀጥል አንተ ወንድም የሆነ ከነሱ ጋር ሆነ እኔን መርገጥ አትችልም። ገባክ? ያኔ እኔ አንተን ወይ ርቃለሁኝ ነው
ወይ ርቄ የራሴን ላይፍ እኖራለሁ ነው። እነሱ የሚያዋጡ ከሆነ ከነሱ ጋር ትቀጥላለህ ማለት ነው። አሁን የማዋጣት ያለማዋጣት ጉዳይ አይደለም። አንተም እንደ አንዳንድ ሰዎች ነው ወሬ እያወራ ያለው። ምንም እንደዚህ የሚባል ነገር የለም። በቃ ለእውነታ መቆም መቻል አለበት። እርግጠኛ ያልሆንክበትን ነገር ከነሱ ጋር የሆነ ነገር ስላሉ ትናንትና ማንም ምንም ስላለኝ አይደለም ገባክ። ለማጣላት እንኳን እየሞከረች ነበር። እኔ እናንተ አንተ ወንድሙ አይደለህም ምናምን ነገር እስከምትል ድረስ ምን አሁን እኮ ነገር እየተናገረች እንዴት አይገባህም አንተ? ቆይ ሳይገባኝ ቀርቶ ማንኛውም ነገር አሁንም ቢሆን ግን አንተ የተሳሳተ መንገድ ላይ እንዳለህ ነው አይምሮ እየነገረኝ ያለው። አሁንም ቢሆን ማለት ነው ነገርን ሁሉ የምትቀበል ከሆነማ በማየው ነገር ነው። አይምሮክ እኮ የሚወስነው በምታየው ነገር ነው። ስለዚህ እኔ እያየሁብህ ያለው ነገር ከሄርሜላ ጋር አሁን ላይ የምትቀጥለው ላይፍ ምንም ነገር ያለ አይመስለኝም። የተሳሳተ መንገድ ላይ እንዳለህ ነው አሁን የማስበው። ስለዚህ እዛ ከሆነ እንደ ምክር ይሄ ነገር ትክክል አይደለም ብለህ እኔም ብቻዬን አግኝተህ እንደዚህ መናገር ነው እንጂ ያለብህ ይሄ ትክክል አይደለም እንዴት እንዲያደርጋል እንደዚህ እያልክ እኔን መሳደብም የሆነ ነገር ማድረግም አትችልም። ኤፍሬም ገባክ? አሁን ወደ ራስ እየተናገርኩ አሁን እኮ ማንም የሰደበ የለም። ትናንትና እኮ ማንም ሰው አልሰደበ። በራስ መረጋጋት አቅቶክ ከሷ ጋር ሌላ ነገር እንጂ ረጋ ብለህ ብታወራ ከሷም ረጋ ብላ ትመልስልህ ነበር። አንተም ኦቶን ከሷም ኦቶ ነች። እየደረሰብኝ ነው። ልትጨምርልኝ ነገር ካለ አውራኝና እኔ መሄድ አለብኝ ኤፍሬም። ከዛ ውጪ ግን ምናልባት ትናንትና በማይሆን ነገርም ከተናገርኩ በጣም ይቅርታ። ግን ደግሞ ትክክለኛ የሆነውን ነገር ነው ለእነሱ ማውራት መቻል ያለብህ ማለት ነው። ይሄን ነገር አውርቻለሁ። ይደውልልሃል። እሺ